ኑሃሚን በስተመጨረሻም ጥረቷ ተሳካላት። ብዙ ጊዜ ናሆሚና ፍቅራ ያላደረገችው ጥረት የለም ነበር። ልብሱን ከተሰቀለበት አውዳ ጠረኑን እስከ ማሽተት ደረጃ የደረሰበት አጋጣሚ ነበረ። ነገር ግን ያ ሁሉ አልፎ እንግዲህ ዛሬ ኑሃሚንና ናሆም ፍቅር በፍቅር ሆና ቤተሰቡ ደግሞ የእነሱ መፋቀር በጣም በጣም ተደስተዋል። እንዲሁም አቶ ለይኩንና አቶ ተሰማም የድሮ ፍቅራቸው ተመልሶ በጣም ቤቱ ደስታ በደስታ ሆኗል። አምራን እንግዲህ በተቃራኒው የሰራችው ስራ እንግዲህ እየተወቀሰችና በእገታ እየተሰቃየ ትገኛል። የመረጃ እንኳ እንዳይኖራት ስልካቸው አቶ ለይኩን በእጃቸው አስገብተው ኑሃሚንና ኑሃም ጥሩ የፍቅር ሁኔታ እያሳለፉ ነበር። አሁን እንግዲህ በዚህ ጊዜ ምን ኤርሚያስ አሁን በአሁኑ ሰዓት እንግዲህ ኑሃሚንና ኑሃም በመካከላቸው እንግዲህ ለምሽት ቤት አምሽተው ነበር። በዚህን ጊዜ ያተንኮለኛው ኤርሚያስ እንግዲህ እዛ ተገንቶ ነው የፍቅር መቀስ እየሆነ ምቀኛ እየሆነባቸው ነው። በሁለታቸው መካከል ለማደናፈቀፍ እየሞከረ ነው። ኑሃሚን ለምን እዚህ መጣ ውጣልኝ እያለች ተጨቃጨቀችው። ኑሃሚንም ተጨምሮ ውጣልን ከዚህ ቢሉትም ኤርሚያስን ባልወጣ ምን ታደርጋላችሁ እያለ እያፋጠጣቸው ነው። ሲጠጣም አምሽቶ በጣም ሰክሮም ስለነበረ የሚናገረውን ሁሉ አያውቅም ነበር። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ኑሃሚን እንደተለመደ ይዘንላችሁ መተና በዚህ ድራማ ክፍል ከዛ ሁላ ጭንቀታቸውና ሀዘናቸው ወጥተው እንደ ቀድሞ ተሰብስበውና ፍቅር በፍቅር ሆኖ ጥሩ ጊዜ እያሳለፉ ይገኛሉ። ይሄም ከብዙ ልፋትና ድካም በኋላ አሁን ላሉበት ደስታ ደርሰዋል። አቶ ለይኩም ከባባድ ጥያቄዎችም እየተመለሰባቸው ነው እና እንዴት እንደከበዳቸው ህልማቸው በላይ ውጥረት እንዳለባቸው ለአቶ ተሰማ መደበቅ አልፈለጉም። አቶ ተሰማ ምን ነው ብዙ ጊዜ እኮ በደስታችን የተመለሰ ይመስለኛል፣ ምን የሚያስጨንቅ ነገር አለ በማለት በግልጽ እንዲጠይቀው ቢጠይቀውም ይሁን እንጂ አቶ ለይኩን አምራንም የወሰዱትን እርምጃ ከዚህ በኋላ ምንም ነገር ማምጣት አትችልም፣ እሷን አርቄ ደፍቻታለሁ በማለት ይናገራሉ። ከዚህ በኋላ ወደ እሳቸው ማንም ተመልሶ እንደማይመጣ እና የመጣውን ነገር ማስተናገድ እንደሚችሉ ይናገር። ወይዘሮ ዝናሽን በአቶ ለይኩ ሀሳብ በጣም ተስማምተው አምራን ከዚህ በኋላ በህይወታችን ትመጣ ይመስላል አለው። አይ በፍጹም ስልኳ ከኔ ጋር ስለሆነ ምንም ነገር እንደማትደርስብን በእጅሽ የያዘውን ስማርት የሆነ ስልክ እኮ ብዙ ነገር መጠቀም ትችያለሽ፣ ስለዚህ ወጥመዴን ዘርግቼ አስገብቻታለሁ በማለት ይናገራል። አሁን ከባለቤታቸው የተመለከተችው በጣም መረጋጋታቸውና ወደ ስራ ቦታቸው መመለሳቸው የሚያስችላቸው መድረሳቸው ናሆምም በተጨማሪ በጣም አስደስቶታል። እንዲሁም ሁላቸውም የቤተሰቡ ሰላም ከራቀ በኋላ ጊዜ ብዙ ቆይቶ ነበረ። አሁን ግን ደስ በሚል ሁኔታ እያስተላለፉ ነው። አሁን ወይዘሮ ዝናሽ አቶ ለይኩም በመጠኑም ቢሆን እንዴት ከቀድሞው ማንነታቸው እንደተቀየረ የተወሰነም ደረጃ የተሻለ ደረጃ እንደሚያመጣላቸውም ቢያምኑም አሁንም ግን ወንጀለኛ ራሳቸውን አድርገው ይወቅሳሉ። ወይዘሮም ዝናሽ ግን ይሄን ነገር ለመርሳት አለብን፣ ይህንን መናገር የለብንም፣ ለሰላማችን ለቤተሰቦቻችን ሲል ጸጥ ማለት አለብን በማለት ባለቤታቸው መክረውታል። በእርግጥ ለዳግም ይህ አይገባውም ነበር። ነገር ግን የአባቱ ነፍሰ ገዳይ መሆኔን እያወቅኩ ግን በፍጹም አሁን ውስጥ መቼ ማወቅ የለበትም፣ እልቅ ከኛ የሚጠበቅብን እኩል ከልጆቻችን ጋር ለዳግም እንክብካቤ ማድረግ አለብን ሲሉ ይገልጻሉ። ኑሃሚንና ናሆምም ፍቅር በፍቅር ነው። ዛሬ ምሽት እራት እስከምንገባበዝ እንባባል እየተባባሉ ሁለታቸውም ስልካቸውን ይዘው ለመደወል ብዙ ጊዜ ፈጅቶባቸዋል። አንድ ጊዜ ሲደውሉ መስመር ተይዟል ይላል። እንዴትስ ደግሞ አሁን በዚህ እድሜ ትናንትና እሻልኩትና ዛሬ እንዴት ምሳ እራት ልጋብዝህ እለዋለሁ ወይንስ ቤቴ አምጥቼ ልጋብዘው? ቤቴ ከጋበዝኩት ደግሞ ምንም አይነት ነገር አይኖርም ትላለች። እሱም በተራው ደግሞ እስኪ ልደውልላትና ፍቅሯን ገልጬ አንድ ነገር ልበላት ይላል። መልሶ ደግሞ ይልና ይተፋፈራል። ሁለታቸውም በአንድ መስመር ላይ ሆነው ስልካቸውን በእጃቸው ጨብጠው የሚናገሩትን ግራ ገብቷቸው ነበር። ምን ያህል አይን አውጣ ሊለኝ አይደለ? እንዴት ሴትነትሽን ረስተሽ እራት ገብዢ ኑሃሚን
የቀድሞ ማንነት ይሻልሻል፣ ኧረ እባክሽ ተረጋጊ እያለች ራሷን ትወቅሳለች። በዚህ ሁኔታ ከተተጋገሉ በኋላ ምን ነውራለሁ ፍቅር አይደለ በማለት ደግሞ ልትሞክር ትችላለች። መስመር ተይዟል ይለባታል። ስራቸው ቢዚ የሆነው ምክንያት እርስ በርሳቸው እየተወዛገቡ ስለያዙት ነው ስልኩንም። በዚህ ጥልፍልፍ ውስጥ እንግዲህ እያሉ ነበር በስከመጨ እርስ በርሳ ለመገላለጽ የፈሩበት አጋጣሚ በጣም አንድ እኩል ያደርጋቸዋል። ወደ አባቷ ከሄደች በኋላ ቤታቸው እያጸዳ እያለ ፍቅር ይዞኛል የሚል ዜማ እያዜመች አቶ ተሰማ ከጀርባ ይሰሟታል። ይህንን ነገር ሰማሁሽ፣ በጣም ይገርማል፣ ከማንም ፍቅር የያዘች ብለው በጭንቀት ይዟቸዋል። እሷም ምንድን ነው ይሄ ማዜም እኮ የፍቅር ሲቃ ነው አለ። እሷም ነገሮችን ለመደባበቅ ብትሞክርም አቶ ተሰማም ልጄ ፍቅር ይዞሻል፣ ልብሽ ያስታውቃል፣ በውስጥሽ በልብሽ የገባው ወንድማን ሊሆናል ብለው ግምታቸውን ጠየቁ። አይ አባዬ በትክክል አልገመትክም፣ ዳግም አይደለም ወይንም ኤርሚያስ አይደለም አለችው። አባዬ አዎ አሁን ናሆምን የወደድኩ ሲል አባትየው በጣም ተደሰቱ። በጣም የብረት መዝጊያ የሚሆን አማች አሁን ገና መጣሽልኝ፣ በጣም ደስ የሚል አሁን ናሆም ልጄ ሊያገባልኝ መሆኑ ሲስማ እንዴት ደስ አለኝ አሉ። ለኑሃሜ የሚሆናቸውን ደስታ መደበቅ አልፈለጉምና ተናግረው ኤቤና ኤርሚያስ እንግዲህ እንደተለመደው እንገባበዝ ብለው ሬስቶራንት ተቀጣጥረው ነበር። ሆኖም ግን እነሱ ሁለታቸው ቁጭ አንዳንድ ነገር መነጋገር አለብን እያለች የያዘባትን አስቀያሚ ቪዲዮዎችን እየለመነችው ነበረ። እሱም ምን ያደርግልሻል፣ ምን ትሆኛለሽ፣ ምን ታመጫለሽ እያለ ነበረ። በዚህን ጊዜ እባክህ የአቶ ላይኩሌ እንደሆንሽ ትታወቂያለሽ፣ እንዲህ በአደባባይ የአቶ ላይኩሌ በሚዲያ ስትዋረድ አንገቱን አስደፋለሁ የሚል ፍርሃት ውስጥ እንደገባሽ ይገባኛል፣ ግን ቪዲዮውን አልሰጥሽም ይላታል። በዚህ ጭቅጭቃቸው ውስጥ እንግዲህ መጠጥ እየጠጣ እያለ ነፍሰ ጡር ነኝ ስትለው ቡፍ ብሎ ነበረ ውሃው ትን እስከሚለው ድረስ መጠጡን የተፋው። እንዴ ምን ማለትሽ ነው? እንዴት ብሎ ላይሆን አይችልም በማለት ከእንግዲህ ወደ ፊትህን ላይ አልችልም አዝናለሁ በማለት ጥላው ስትሄዳለች። ከቤት ከደረሰች በኋላ ስቅስቅ ብላ አለቀሰች። እናቷም እያበረታቻቻት ነበረ። አይዞሽ ብላ እቅፍ አድርጋ አይዞሽ ልጄ ምንድን የደረሰብሽ? ግን ለእናቷ ልትናገር ፈቃደኛ አልነበረችም። ብቻ እማዬ እቅፍ አድርጊኝ እስኪ እያለች ነበረ። ክፉኛ እንደተናደደች እና ውስጧ የሆነ ችግር እንደፈጠረባት እና የሆነ ነገር እንዳለባት እናቷ ይረዳሉ። ምን ይሆን እያሉ ውስብስብ ጥያቄ ይጠይቃሉ። በናሆም እና በኑሃሚን መካከል እንግዲህ በአይቶ ላይኩን ደርሷ ወደ ቢሮ ሲያመራ እንግዲህ በመጀመሪያ እዚህ ስለደረስክና በዚህ ስራ ስለገባህ በጣም አመሰግናለሁ ሲል አቦት ላይኩንን ይነግረዋል። እንግዲህ ሽማግሌ ላክ እንዳትለኝ እንጂ ተስፋ አደርጋለሁ እንግዲህ ፍቅሬ እየተሳካልኝ ነበረ ሲላቸው በጣም ተደሰቱ። ኑሃሚን ምራታቸው እንድትሆን በጣም ይፈልጉ ነበርና አሁን ደስተኛ ሆነው እኔ እኮ ካይና ውሃችሁ ማታ ከምሽቱ ግብዣ ላይ አውቄባቸዋለሁ ሲሉ አቶ ላይኩን ይናገራሉ። አባቱ ጋር እርስ በርስ መናበብና በአንድ ስራ ቦታ መገናኘት በጣም እያስደሰተው ይመጣ ነው ናሆም። በዚህ ብቻ አይደለም አቶ ላይኩ ወደ ስራ ቦታቸው መመለሳቸው አንድ ትልቅ ነገር ነው። ከብዙ ልፋት በኋላ እንደዚህ መሆኑ ይህንን አድርግ ይህን አታድርግ መንባባል ትልቅ ለውጥ ነበረ። አሁን የመጨረሻ ምዕራፍ ላይ የደረሱት ኑሃሚን ቤተሰብ ሽማግሌ ለመላክ እንደሆነም ተነጋግረዋል። ከዚህ ደስታ በኋላ ለኑሃሚን እንግዲህ ዛሬ መገናኘት አለብን፣ ውስጣችን ምሽት አብረን እናሳልፍ ብሎ ይቀጣጠራሉ። ኑሃሚን ተዘጋጅታና ቆንጆ ሆና እንድትመጣ አቶ ተሰማና አቶ ላይኩን በአንድ ቤት እንደሚገናኙ ፕሮግራምም ያዙ። በጣም ደስ የሚል ፕሮግራምም አመለጥ። እንግዲህ እራት ላቅርብላችሁ ወይንስ ምን ላምጣላችሁ እያሉ በሉ ሻይ አፍሊልናላትና ሻይ አፈላችላቸው። ሻይውን ጠረጴዛ ላይ አስቀመጠችላቸውና እርስ በርሳቸው ፍቅራቸውን ችስ ተባባሉ። ኑሃሚን ፊት ለፊታቸው እንደተቀመጠች የምንነጋገረው የስራ ጉዳይ አለና ወጣ በይ አለችና ወጣ ብላ ዘንጣ ለብሳ ፍቃድ ጠየቀች።
አቶ ተሰማ ውስጣቸው ተደሰተ። እሺ አሁን ሁለታቸውን ለመገናኘት ነው በማለት ነው እውነትም በስራ ነው እያሉ እርስ በርሳቸው ሲሳሳቁ ነበረ። በስከ መጨረሻም እሷ ቆንጆ ምሽት አሳለፉ። እርስ በርሳቸው እየተጫወቱ በሰዓት የፍቅር መቀስ ወይም ምቀኛ የሚባል እንግዲህ ኤርሚያስ ይመጣባቸዋል። እናንተ አዲስ ጥንዶች እንዴት ናችሁ? እንዴት ታምራላችሁ? እያለ የሰከረውን ይናገር ነበር፣ ይለፋለፍ ነበር። እባክህ እኔ ነግሬሃለሁ። አንተ ኤርሚያስ ምን ለማለት እንደፈለክ ነው? ስለዚህ አንተ ውጣልን፣ ባትወጪስ ምን ባልወጣስ ምን ታመጫለች? ሲል ኑሃሚ ኤርሚያስን አንተ መቼ ነው ትምህርቱ የምትወስደው? አሁን ደግሞ ኤቢን ምንድን ነው ያደረካት? በማለት ትጠይቀዋለች። እሱም እንዴት እንደዚህ በሰው ልጅ ትጫወታለ? ቪዲዮውን አጥፋ ወይንም አምጣው እያለች እያስገደደችው እና በዚህ ስምምነቷ ባለመስማማቱ እስከ መጨረሻም እኔ ነግሬሃለሁኝ ከዚህ በኋላ አንቺ ጭራሽ ኤቢን ጠላትሽ ነበረች፣ አሁን እኔን ለመጠቀም ስትይ ወዳጅ መስለሽ መጣሽ ሲል ጠየቃት። ክፉኛ ኑሃሚንን ተቆጥቷት ነበር ኤርሚያስ። አሁን በዚህ ሁኔታ በጥፊ ደርግማው እየተመለሰ እንግዲህ እንዴት እንደዚህ አይነት ነገር ትሰራለህ? በማለት ነው። ይህ ሁለታችሁ በአንድ ላይ እንዴት ትገናኛላችሁ? ኤርሚያስ እንግዲህ ከኢምራን አንዳንድ ነገሮችን ለመለቃቀም ብሎ ስልክ ሲደውል ስልኩ ከአቶ ለይኩን እጅ ነበርና መጥሪያውን ሲያደም ይህ መጥሪያ እኮ የዛች ኢምራንን ስለሚያስታውሰኝ ይህን አባዬ ይህን መጥሪያን ባልሰማው ደስ ይለኛል፣ እስኪ ሰርዘው አለው። አምራን እንግዲህ የመረጃ መረብሽ ሁሉ ተይዞብሻል፣ ምን ልታመጪ ነው? በማለት እንግዲህ እየተናገሩ ነው። አበቃ ከዚህ በኋላ እንግዲህ የአምራ ምንም ነገር እንደማታደርግ እየታዋወቁበት ነው ማለት ነው። ከአሁን አምራን እንግዲህ ጭራ እስከሚያዝ እንጂ ከተያዘ አይለቅም ብለው አቶ ለይኩን ተረቱ። ለማንኛውም የአምራን እንግዲህ አሁን ምንና በናሆምና ናሆምና በኑሃሚን መካከል የተገኘው ፍቅር በጣም ደስ ይላል። እንግዲህ ቀጣይ ደግሞ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና ጠይቃለሁ። ቀጣይ እስከምንገናኝ